ትላንት ያልነበርን ዛሬ ግን ያለን ነገ ደግሞ የማንኖር ፍጡር ነን። በዚህ ህይወት ውስጥ ለአንድ ነገር ቫልዩ ለመስጠት ስንፈልግ ትላንትናን ማየታችን እንዲሁም ደግሞ ነገን ደግሞ ማስተዋላችን እጅግ በጣም ይጠቅመናል። ትላንት አዳም ባጠፋው ጥፋት ምክንያት እግዚአብሔር ዓለምን ሊያድናት አንድያ ልጁን በመላክ ነገሮቹን አስተካከለ። የዓለምን ኃጢአት የሚያስወግደውን በግ በመላክ በበጉ ደም ዓለምን አጽድቶታል። አንድ አማኝ ህይወት ከየት ተጀመረ ሲባል ትላንት በአዳም ከተበላሸው ህይወት ሳይሆን በክርስቶስ ከተስተካከለው ህይወት የቀጠለ መሆኑን ሁሉም አማኝ ይረዳል። ዛሬ ግን የምንኖርበትን ህይወት ወይም ዛሬ እያንዳንዱ ሰው የምንኖርበትን ህይወት የሚያይበት መነጽር ክርስቶስ በሚባል መነጽር ነው። ይህ ክርስቶስ በሚባል መነጽር ደግሞ የትላንትናውን ኃጢአት በማስወገድ የአዲስን ምዕራፍ በመክፈት በዚህ ውስጥ ልጆቹ የሆኑት ወንድሞቹ የሆኑት እንዲኖሩት ባስተካከሉና ባበጀው መንገድ ባበጀው ህይወት ውስጥ እንድንቀሳቀስ የተሰጠ ህይወት ነው። ሰላም የተወደዳችሁ ወደ ኪንግደም ሚዲያ ዩቲዩብ ቻናል ተከታታዮች እንደምን አላችሁ? ይህ በየሳምንቱ ወደ እናንተ የሚቀርብ ጎልደን ጆርኒ ፖድካስት ፕሮግራም ነው። ዛሬ ደግሞ ከእናንተ ጋር በአንድ ሀሳብ እንወያያለን። ሁሌም በታማኝነት ስለምትከታተሉን እናመሰግናለን። እዚህ ምድር ላይ ስንኖር ሁሌም መነሻ የሚባል ነገር አለ። ለአንድ ነገር መጀመሪያ የሚባል ነገር ሳይኖር መጨረሻውና መሀል የሚባል ነገር አይኖርምና በዚህ ሁሉ ደግሞ አንድ የቀደመን ሰው አንድ የቀደመን ቀድሞልን እየታጋ ሰው እንዳለ እርግጥ ነው። ስለዚህ እኛ ደግሞ ትላንት ያልነበርን ዛሬ ግን ያለን ነገ ደግሞ የማንኖር ፍጡር ነን። በዚህ ህይወት ውስጥ ለአንድ ነገር ቫልዩ ለመስጠት ስንፈልግ ትላንትናን ማየታችን እንዲሁም ደግሞ ነገን ደግሞ ማስተዋላችን እጅግ በጣም ይጠቅመናል። ለምንድን ነው እንደዚህ ማድረግ ያስፈልገን ከተባለ ትላንትና አልኖርንም። ትላንት ያልኖርበትን ነገር ግን ብዙዎች የኖሩበትን ህይወት ዛሬ ደግሞ እንደ ትምህርት ተቀብለን እኛ ደግሞ እየኖርን ያለን ሰዎች ስለሆነ ነገም ደግሞ አንኖርም። ነገ ደግሞ የሚኖሩት ከኛ ቀጥሎ የሚቀበሉት ናቸው። በክርስትና ህይወት ውስጥ ይህ ነገር በጉልህ የሚታይ ነገር ነው። ትላንት አዳም ባጠፋው ጥፋት ምክንያት እግዚአብሔር ዓለምን ሊያድናት አንድያ ልጁን በመላክ ነገሮቹን አስተካከለ። የዓለምን ኃጢአት የሚያስወግደውን በግ በመላክ በበጉ ደም ዓለምን አጽድቶታል። አሁን ደግሞ ዛሬ አማኞች የሚኖሩበት ህይወት ደግሞ ከክርስቶስ ጋር ክርስቶስ ባጠበው ደም ክርስቶስ ባነጻው ምድር ላይ እየኖረ ያለ ክርስቲያን ነው ያለው። ስለዚህ የአንድ አማኝ ህይወት ከየት ተጀመረ ሲባል ትላንት በአዳም ከተበላሸው ህይወት ሳይሆን በክርስቶስ ከተስተካከለው ህይወት የቀጠለ መሆኑን ሁሉም አማኝ ይረዳል። ዛሬ ግን የምንኖርበትን ህይወት ወይም ዛሬ እያንዳንዱ ሰው የምንኖርበትን ህይወት የሚያይበት መነጽር ክርስቶስ በሚባል መነጽር ነው። ይህ ክርስቶስ በሚባል መነጽር ደግሞ የትላንትናውን ኃጢአት በማስወገድ የአዲስን ምዕራፍ በመክፈት በዚህ ውስጥ ልጆቹ የሆኑት ወንድሞቹ የሆኑት እንዲኖሩት ባስተካከሉና ባበጀው መንገድ ባበጀው ህይወት ውስጥ እንድንቀሳቀስ የተሰጠ ህይወት ነው። ይህ ደግሞ የተከፈለ ዋጋ ይባላል። በዚህ በተከፈለ ዋጋ ውስጥ በአዲስ ኪዳን ውስጥ እንደ አዲስ በተጀመረው በዚህ ኪዳን ውስጥ እየኖርን ይህኛውን ኪዳን ደግሞ እንደ ዋዛና እንደ ቀልድ ማየት የለብንም። አንድ ነገር እኛ በነፃ እንጠቀማለን ማለት ዋጋ ያልተከፈለበት ነገር ነው ማለት አይደለም። እንዲሁም ደግሞ አንድ ነገር ወደኛ እንዲሁኛ ሳንለፋ ሳንተጋ ይመጣ ማለት አንድም ግለሰብ ዋጋ አልከፈለም ማለት አይደለም። ዛሬን በነፃነት እንድንኖር ትላንት የታጉ ብዙ ሰዎች አሉ፣ ብዙ አባቶች አሉ። በወንጌል ታሪክ ዋጋ የከፈሉ ብዙ አባቶች አሉ። እነዚህ አባቶች በየመንገዶቻቸው በየጎዳኖቻቸው የስጋትን ህይወት እያስተናገዱ ነገር ግን ለያዙት ዓላማና ለተቀበሉት አደራ ታማኝ
ሆነው እስከ ዛሬ ያዘለቁት መንገድ ነው። ስለዚህ ይህ መንገድ ደግሞ ዛሬ እኛ በነፃነት ወጥተን እንድንገባ እነሱ ብዙ ዋጋ በመክፈል ዛሬን እንድንቀጥል አድርገውናል። ይሄ ነገር ትላንት የተሰራው ስራ ዛሬ ላይ ለእኛ ምቾትን፣ ለእኛ ደግሞ ነፃነትን፣ ለእኛ ኩራትን ሁላ አላብሶናል። በዚህ ህይወት እኛ ደግሞ ለነገ ማድረግ የሚገባንን ነገር ዛሬ ማስተዋልና ማሰብ ማቀድ አለብን። ለምንድን ነው የምናቅደው? ቅድም በመግቢያ ላይ እንዳልኩ ትላንት አልኖርንም። ትላንት ደግሞ የኖሩት አሉ፣ ትላንት የለፉት አሉ፣ የተጉት አሉ። ዛሬን ግን እየኖሩ አይደለም። ዛሬ በሚባል ታሪክ ውስጥ የነሱ ትላንት የሰሩት ታሪክ እንጂ በዛሬው ቀን ላይ እየተወራ ያለው በዛሬው ቀን ላይ እንደ መነሻነት ተጠቅመን እየሰራንበት እያለፍንበት ያሉ ለነገ ደግሞ የነሱን ሰው የኛን ታሪክ የሚጠብቅና የኛን ድርሻ የሚጠብቅ ሌላ አዲስን ታሪክ የሚፈልግ ነገ አለ። ስለዚህ ለነገ ዛሬ እኛ ደግሞ እንዘጋጃለን። ዛሬ ደግሞ እኛ የትላንትናውን መስዋዕትነት ተቀብለን ዛሬ ደግሞ የራሳችንን አሻራ በማስቀመጥ ነገ እኛ በከፈልነው ዋጋ የሚኖሩትን ሰዎች እየሳልን እንዲሁም ደግሞ እያየን ለነገ ዛሬ ዋጋ መክፈል አለብን። ያንን የምናደርገው ትላንት አልኖርንም፣ ዛሬ ግን እየኖርን ነው። ነገ ስለማንኖር ጭምር ነው። ስለዚህ ነገ አንኖርም ማለት ዛሬ እየሰራነው ስራ ነገ አያወራም ማለት አይደለም። ነገ ያወራል፣ አፍ አውጥቶ ይናገራል። ስለዚህ ትላንት በተከፈለልን ህይወት በተከፈለልን ዋጋ ዛሬን እየኖርን ከሆነ ዛሬ ደግሞ በምንከፍለው ዋጋ ነገ የሚኖሩ እልፎች አሉ። ስለዚህ ለነዛ ስንል ዛሬ ደግሞ ዋጋ መክፈል አለብን። እንዲህ ይላል መጽሐፍ ቅዱስ ሲናገር፣ በአንዱ አዳም የጥፋት ኃጢአት ገባ፣ በአንዱ አዳም ደግሞ የህይወት ጽድቅ መጣ ብሎ ይናገራል። ይህንን ጽድቅ ለማስገባት ዋጋ የከፈለው አንድ አለ። ምክንያቱም ትላንትና ብዙዎቹን የጨረሰውን፣ ትላንትና ብዙዎችን ዋጋ ያስከፈለውን፣ ትላንትና ብዙዎቹን የገደለውን፣ ህግን ፈጽሞ ጸጋን የሸለመ አንድ አለ። እሱም ክርስቶስ ይባላል። እሱ በከፈለልን ዋጋ ደግሞ ዛሬ እኛ እየቀጠልን ነው። ያ ማለት እኛ ምን ከፍል ቢሆንና እየከፈልን ቢሆን ምን ያህል ዋጋው ውድ እንደሆነ የምንረዳ ይሁን። ስለዚህ የትላንትናውን ህይወት ለመረዳት ሙሉ ለሙሉ ለመረዳት አንድ ሰው ዋጋ መክፈል አለበት። ታሪክን ሰርቶ ማውራትና ታሪክን ደግሞ ሰምቶ ማውራት የተለያየ ነው። ምክንያቱም በአንድ ታሪክ ውስጥ ተሳታፊ የሆነ ግለሰብ ያንን ታሪክ ሲያወራ አንደኛ የደማበትን፣ ሁለተኛ የከፈለውን ዋጋ፣ ሶስተኛ ደግሞ የደረሰበትንም ጉዳት ጭምር እያሰበ ስሜታዊ ሆኖ ሊያስረዳን ይችላል። ታሪክን ሰምቶ ግን የሚያወራው ወይም አንብቦ የሚያወራው አንድ የሚነግረን ሰው ቢኖር ያ ሰው የሚነግረን ስለወደደው አንዱን በኩራት አንዱን ደግሞ ከላይ በሆነ ስሜታዊነት ሊነግረን ይችላል። ምክንያቱም ታሪክ በሰሪውና እንዲሁም ታሪክ በሰሚው ሲወራ የተለያየ ነገር ነው። ተችም ሊያደርገን አይችልም። ለዚያም ነው ትላንት የተከፈለው ዋጋ ዛሬ ደግሞ እየኖርን ላልነው ለእኛ በጣም ትንሽ ሆነች ነገር የምትመስለን ዋጋ ነው። ስለዚህ ለትላንትናው ታሪክ፣ ለትላንትናው ዋጋ፣ ትላንት ለተከፈለው ዋጋ በጣም ስፍራ መስጠት አለብን። ክብር ሊሰማን ይገባል። በጣም ኃላፊነት ሊሰማን። ዛሬ እየኖርን ነው ማለት ትላንት አልተሰራም ማለት አይደለም። ትላንት በተሰራው ነው ዛሬ እየኖርን ያለ ነው። ትላንት በተደረገልን ቸርነትና ምሕረት ነው ዛሬን እየቀጠልን ያለ ነው። ትላንት በተከፈለልን በነፍስ ዋጋ ነው ዛሬን እየቀጠልን ያለ ነው። ዛሬን ደግሞ ስናበቃ እኛ ስናልፍ ነገን የሚኖሩት ይመጣሉ። እዛ የነገዎቹ ደግሞ የተሻለውን የዛሬውን ታሪክ እንዲያወሩ፣ የዛሬውን ስራ በዛሬው ስራ እንዲቀጥሉ ዛሬ መስዋዕትነትን መክፈል ግድ ይለናል። ምክንያቱም በነገ ታሪክ ውስጥ እኛ የምንኖረው የኛ አሻራ የሚኖረው ዛሬ በምንከፍለው ዋጋ ነው። ስለዚህ ትላንትን እንደ መነሻ፣ ዛሬን ደግሞ እንደ መኖሪያ፣ ነገን ደግሞ እንደ ታሪክ እያሰብን ዛሬ መትጋት ይጠበቅብናል። ስለዚህ እያንዳንዳችን ለእያንዳንዱ ነገር ለእያንዳንዱ ህይወት ዋጋ እንስጥ። ህይወት ዋጋ ከመስጠት ትጀምራለች። ህይወት ዋጋ በመስጠት ትቀጥላለች። ዋጋ በመስጠት ውስጥ እያንዳንዱን ነገር መስላት፣ መቁጠር፣ እያንዳንዱን ነገር ቆም ብሎ ማሰብ፣ ለእያንዳንዱ ነገር ክብር መስጠትን ያጠቃልላል። ስለዚህ ዛሬ የምንኖርበት ህይወት
ትላንት በተከፈለልን ዋጋ ነው። ነገን ደግሞ የምንዘልቀው በነገ ውስጥ ራሳችንን የምናገኘው በዛሬው ቀን በሰራነውና በዛሬው ቀን በከፈልነው ዋጋ ነው። ስለዚህ ዋጋችንን ልናካብድ ወይም ዋጋችንን ከፍ ልናደርግ ትላንት የተከፈለልን ዋጋ ዛሬ በትክክል እንረዳ፣ በትክክል እንያዝ። እግዚአብሔር በጸጋው ይደግፈን።